ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርቤያለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት መደረሱና 10ኛውን ጦርነት መፍታታቸውን በድል አድራጊነት አውጀዋል። ሆኖም ይህ የሰላም ዜና በኢራን በኩል ወደ ከፋ የደም ድግስ ተቀይሯል። የኢራን ጦር አዛዥ አሜሪካና እስራኤል ምኞታቸውን ወደ መቃብር ይዘው ይገባሉ ሲሉ በቁጣ ዝተዋል። በሌላ በኩል 26 ሚሊዮን ኢራናውያን ደግሞ ለሀገራቸው ለሞትና እንደ ሰው ጋሻ ለመሰለፍ በፈቃደኝነት ተመዝግበዋል። ክቡራን አድማጮች ሁኔታዎች አሳሳቢ እየሆኑ መጥተዋል። በጉዳዩ ላይ የወጣውን መረጃ በስፋት የማስደምጣችሁናል። ይህን ተከትሎ አሜሪካ በበኩሏ መሳሪያውን አቀባብላና ጣቷን በቃታ ላይ አሳርፋ ትዕዛዝ እየጠበቀች መሆኑን ገልጻለች። በዝርዝር የማስደምጣችሁ እነዚህንና ሌሎች መረጃዎችን ይዘናል። በመጨረሻም ከሀገር ውስጥ የኢትዮጵያ የሙዚቃ ንጉስ ቴዎድሮስ ካሳሁን ቴዲ አፍሮ ከ9 ዓመታት ዝምታ በኋላ ኢትዮሪካ የተሰኘ አዲስና አስደንጋጭ አልበም በትናንትናው ዕለት ለዓለም አቅርቧል። ቴዲ በዚህ አልበሙ በማንነታቸው ብቻ ተለይተው በግፍ ሕይወታቸው ላለፈ ንጹሃን ወገኖችና ለሞት ለተዳረጉ ኢትዮጵያውያን መታሰቢያ የሚሆን የደም እንባ የሚያስነባ ዜማ ይዞ ብቅ ብሏል። መሬት ላይ ወድቆ ስለተረገጠው ሰንደቅ ዓላማና ስለተገፋው ኢትዮጵያዊነት በከፍተኛ ቁጭት ተቀኝቷል። የቴዲ አፍሮ ቁጣና የኢትዮሪካ 18ቱ ዘፈኖች የያዙት ሚስጥራዊ አንገብጋቢ መልእክቶችን በዜናችን እንዳስሳለን። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ ሐሳብ አስተያየቶን በኮሜንት መስጫው ላይ አጋሩን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም የትራምፕ የተኩስ አቁም አዋጅ። ወደ መጀመሪያው መረጃችን ስናልፍ ዶናልድ ትራምፕ የሊባኖሱን ፕሬዝዳንትና የእስራኤሉን ጠቅላይ ሚኒስትር ማነጋገራቸውና የተኩስ አቁም በጥቂት ሰዓታት ውስጥ እንደሚጀምር ተናግሯል። ትራምፕ መግለጫቸው ላይ በኢራን የሚደገፈውና ከእስራኤል ጋር ውጊያ እያካሄደ ያለው ሂዝቦላን አልጠቀሱም። ከሊባኖሱ ፕሬዝዳንት ጆሴፍ አውንና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ጥሩ ውይይት አድርጌያለሁ ሲሉ በማህበራዊ ሚዲያ ገጻቸው ላይ ትራምፕ ጽፈዋል። እነዚህ ሁለቱ መሪዎች በአገራቸው መካከል ሰላም ማስፈን እንዲቻል የ10 ቀን የተኩስ አቁም ስምምነት ከሌሊቱ 7 ሰዓት ጀምሮ ይጀምራል። የሊባኖሱ ጠቅላይ ሚኒስትር ነዋፍ ሰላም ከእስራኤል ጋር የተደረሰው ጊዜያዊ የተኩስ አቁም መቀበላቸውን አስታውቋል። ማክሰኞ ዕለት ከ34 ዓመታት በኋላ ለመጀመሪያ ጊዜ ሁለቱ ሀገራት ልዑካን በዋሽንግተን መገናኘታቸውን ያስታወሱት ትራምፕ ኃላፊዎቻቸውን ዘላቂ ሰላም ማምጣት እንዲቻል ከእስራኤልና ሊባኖስ ጋር እንዲሰሩ ማዘዛቸውን ተናግሯል። ምክትል ፕሬዝዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የፔንታጎን የጋራ ወታደራዊ አዛዦች ሊቀመንበር የሆኑት ጀነራል ዳን ራዚንኬን ከእስራኤልና ሊባኖስ ጋር ዘላቂ ሰላም ለማምጣት እንዲሰሩ መመሪያ ሰጥቻለሁ ብሏል። በመላው ዓለም 9 ጦርነቶችን መፍታት በመቻሌ ክብር ይሰማኛል፣ ይህ ደግሞ 10ኛው ይሆናል ሲሉ በመልእክታቸው ላይ ትራምፕ አስፍረዋል። የአሜሪካው ፕሬዝዳንት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሊባኖሱ ፕሬዝዳንት ጆሴፍ አውን በዋይት ሃውስ ለተጨማሪ ንግግር መጋበዛቸውን አስታውቋል። ሁለቱ ወገኖች ሰላም ይፈልጋሉና በፍጥነት ይሆናል ሲሉ በትሩዝ ሶሻል ገጻቸው ላይ ትራምፕ ለጥፈዋል። ይህ በሊባኖስ በኩል የታየው የሰላም ተስፋ በኢራን በኩል ግን ወደ ከፋ ማስጠንቀቂያና ዛቻ ተቀይሯል። ወደሚቀጥለው መረጃ ስናልፍ የእስራኤልና የአሜሪካ ጦር ዝግጅት። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኢራን ከአሜሪካ ጋር የጀመረችው ድርድር ላይ ከስምምነት የማትደርስ ከሆነ ከዚህም በላይ የከፋ ጥቃት ሊሰነዝሩ እንደሚችሉ አስጠነቀቁ። ኢራን ታሪካዊ መስቀለኛ መንገድ ላይ ትገኛለች። ይህ ወደፊቱ ድልድይና ወደ መገለልና ውድመት ምርጫ የሚያደርጉበት ቅጽበት ነው። ኢራን መነጠልና ውድመትን የምትመርጥ ከሆነ እስራኤል እስካሁን ያልደበደበቻቸውን ኢላማዎች በጣም በፍጥነት በመለየት እስካሁን ከተፈጸሙ የከፋ ጥቃት እንደሚፈጽሙ ዝቷል። ምርጫው በእጃቸው ነው እናም ውጤቱ የራሳቸው ነው ሲሉ አስተያየታቸውን አጠናቀዋል። ቀደም ሲል የአሜሪካው መከላከያ ሚኒስትር ፔት ሄግስት ኢራን ከስምምነት ላይ የማትደርስ ከሆነ ጦራቸው ጥቃቱን ዳግም ለመጀመር ዝግጁ መሆኑን በመናገር በብልሃት እንድትመርጥ አስጠንቀው ነበር። ፔት ሄግስትና የፔንታጎን የጋራ ወታደራዊ አዛዦች ሊቀመንበር የሆኑት ጀነራል ዳንኬን እንዲሁም የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር ዛሬ በጋራ መግለጫን ሰጥቷል። ሄግስት ኢራን ከአሜሪካ ጋር በሚኖራት ድርድር በብልሃት እንድትመርጥ አስጠንቅቋል።
ሚኒስትሩ ጦሩ ማንኛውም ትዕዛዝ መሳሪያውን አቀባብሎና ለመሄድ ዝግጁ ሆኖ እየጠበቀ መሆኑን ተናግረዋል። ኢራን የኒውክሌር ጦር መሳሪያ እንዳይኖራት እንደምታረጋግጥ የገለጹት ሄግስት ይህ በጥሩ መንገድ ወይም በከባድ ሁኔታ እንደሚከናወን ተናግሯል። ሚኒስትሩ በሆርሙዝ ወሽመጥ ላይ የጣሉትን እገዳ የአሜሪካ ጦር ከ10 በመቶ ባነሰ አቅሙ ተግባራዊ ያደረገ መሆኑን ገልጸዋል። አክለውም ኢራን የንግድ መርከቦች ላይ ጥቃት ለመፈጸም መዛቷን ጠቅሰው ይህ ቁጥጥር ሳይሆን የባህር ላይ ውንብድና ነው ብሏል። ጀነራል ኬን ሚኒስትሩ ያሉትን አጠናክረው የአሜሪካ ጦር የማጥቃት ዘመቻውን ለመቀጠል በቅጽበቶች ትዕዛዝ ውስጥ ዝግጁ መሆኑን ተናግሯል። አሜሪካ በሆርሙዝ ወሽመጥ ላይ በጣለችው የእንቅስቃሴ ገደብ እስካሁን ድረስ 13 መርከቦች እንዲመለሱ ሲነገራቸው በመመለስ ብልህ ውሳኔ መወሰናቸውንም አክሏል። አድሚራል ኩፐር በበኩላቸው አሜሪካ የተኩስ አቁም ጊዜውን ስልቶቿንና ብልሃቶቿን ለማስተካከል የተጠቀመችበት መሆኑን ተናግረው ከእስራኤል የተሻለ ወዳጅ በቀጠናው ላይ የለም ሲሉም ገልጸዋል። ለእነዚህ ሁሉ ማስፈራሪያዎች የኢራን ጦር አዛዦች የሰጡት ምላሽ እጅግ አስደንጋጭ ነው። ወደሚቀጥለው ሌላኛው መረጃችን ስናልፍ በኢራንና በምዕራባውያን መካከል ያለው ወታደራዊ ውጥረት እጅግ በበረታበት በዚህ ወቅት የኢራን ከፍተኛ ወታደራዊ አመራሮች ጠንከር ያሉ መግለጫዎችን በመስጠት ላይ ይገኛሉ። የኢራን ጦር አዛዥ ሜጀር ጀነራል አሚር ሀቲም ሀገራቸው ለሚሰነዘርባት ማንኛውም ጥቃት የማያዳግም ምላሽ ለመስጠት ዝግጁ መሆኗን አስታውቋል። ጀነራል ሀቲም በሰጡት መግለጫ የኢራን ጦር ኃያል አባላት እስከ ሕይወት መስዋዕትነት ድረስ ለመክፈል ቆርጠው መነሳታቸውን ገልጿል። እኔ ራሴ ለዚች ታላቅ አገርና ሕዝብ ስል ሕይወቴን ለመስጠት ዝግጁ ነኝ ያሉት ጀነራሉ የአገሪቱን ሉዓላዊነት ለመጠበቅ ምንም አይነት ድርድር እንደሌለም አሳስበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድንጋይ ዘመን እንመልሳታለን በሚል ለሰነዘሩት ማስፈራሪያ ምላሽ የሰጡት ጀነራል ሀቲም አሜሪካና እስራኤል ኢራን ተንበርክካ የማየት ምኞታቸው ወደ መቃብር ይዘውት ይገባሉ ብሏል። ኢራን በምንም አይነት ወታደራዊ ጫና አቋሟ እንደማትቀይርና ማንኛውም የጠላት ጦር በኢራን ምድር ላይ እግሩን ቢያስቀምጥ አንድም ሰው በሕይወት እንደማይመለስ ዝግጅታቸውን ማጠናቀቃቸውን ገልጸዋል። በአሁኑ ወቅትም ኢራን ኦፕሬሽን እውነተኛ ቃል 4 የተሰኘው ወታደራዊ እርምጃ በመቀጠል በመቶዎች የሚቆጠሩ ድሮኖችና ሚሳኤሎችን ወደ እስራኤል ኢላማዎች መተኮሷ ተዘግቧል። ይህ በቃላትና በጥይት የታጀበ ውጥረት በሚሊዮን የሚቆጠሩ ኢራናውያን ለክተት አስነስቷል። ወደሚቀጥለው መረጃ ሳልፍ የ26 ሚሊዮን ኢራናውያን የክተት አዋጅ በመካከለኛው ምስራቅ ያለው ውጥረት እጅግ አስከፊ ደረጃ ላይ በደረሰበት በዚህ ወቅት የመንግስት ሚዲያ IRIB በበኩሉ የወጣው መረጃ ዓለምን አስገርሟል። ሕይወትን ለአገር ሰዋ በሚል በተከፈተው ዘመቻ ከ6 ሚሊዮን በላይ ዜጎች ወታደራዊ አገልግሎት ለመስጠት በፈቃደኝነት መመዝገባቸው ታውቋል። 26 ሚሊዮን የሚሆኑ ኢራናውያን ወታደራዊ ስልጠና ወስደው ከኢራን አብዮታዊ ዘብና ከመደበኛ ጦር ጋር ለመሰለፍ ተዘጋጅቷል። ከፈቃደኞቹ መካከል የአገሪቱ ፕሬዝዳንት ማሱድ ፔሺኪያን፣ አብዛኞቹ ሚኒስትሮች፣ የታዋቂ ስፖርተኞችና ከዋክብት አርቲስቶች ስም ይገኝበታል። የፓርላማው አፈ ጉባኤ መሐመድ ባገር ጋሊባፍ ራሳቸው ለውትድርና በመመዝገብ ግንባር ቀደም መሆናቸው ተገልጿል። እንደ ዘገባው ከሆነ እነዚህ በሚሊዮን የሚቆጠሩ ፈቃደኞች ወታደራዊ ውጊያ ከማድረግ ባለፈ አሜሪካና እስራኤል ጥቃት ሊሰነዝሩባቸው ይችላሉ ተብለው የሚታሰቡ ቁልፍ ተቋማትና መሰረተ ልማቶች ዙሪያ የሰው ሰንሰለት በመፍጠር እንደ መከላከያ ጋሻ ሊያገለግሉ እንደሚችሉ ተጠቁሟል። ኢራን እስካሁን በአሜሪካና በእስራኤል አየር ጥቃቶች ሕይወታቸው ያለፉ ሰዎችን ቁጥር 3375 መድረሱን አረጋግጣለች። ይህ ህዝባዊ ንቅናቄ የመጣው ዋይት ሃውስ በኢራን ላይ ወታደራዊ እርምጃ የመውሰድ አማራጭ አሁንም በጠረጴዛ ላይ እንዳለ በገለጸ ማግስት ነው። በሌላ መረጃ የአሜሪካ ጦር በሶሪያ ያለውን ግዙፍ የጦር ሰፈር ለቆ መውጣቱ ተሰማ። በሶሪያ በሐሳካ ግዛት የሚገኘው ግዙፉ የአሜሪካ ጦር ሰፈር የነበረው ቀስራክ ሙሉ በሙሉ መለቀቁ ተዘገበ። ዩናይትድ ስቴትስ የጦር ኃይሎች ሰፈሩን ለቀው ከመውጣታቸው በፊት ወታደራዊ ምሽጎቻቸውና ስልታዊ ቦታዎችን እያፈረሱ መሆኑ ተገልጿል። የአሜሪካ ወታደራዊ ተሽከርካሪዎችና ከባድ መሳሪያዎች የጫኑ ኮንቫዮች ሰፈሩን ለቀው ወደ ጎረቤት ሀገር ዮርዳኖስና ኢራቅ የኩርዲስታን ክልል እያመሩ መሆኑ ተረጋግጧል። ይሁንና ጦሩ ለቆ በሚወጣበት ወቅት የጦር ሰፈሩ ሌላ ወታደራዊ አገልግሎት እንዲያውል ጠቃሚ የሆኑ መሰረተ ልማቶችና የደህንነት መዋቅሮችን እያፈረሰ መሆኑ ተጠቁሟል። ይህ እርምጃ አሜሪካ መካከለኛው ምስራቅ ያላትን ወታደራዊ አሰላለፍ ለመቀነስና ወታደሮቿን ወደ ተመረጡ ቀጠናዊ ማዕከላት ለማዘዋወር ካላት እቅድ ጋር የተያያዘ መሆኑም ተገልጿል።
የአሜሪካ ጦር መውጣቱን ተከትሎ የሶሪያ መንግስት ጦር ወይም የአካባቢ የኩርድ ታጣቂዎች ቦታውን ሊረከቡ እንደሚችልም ይጠበቃል። ይህ መውጣት በሶሪያ ለዓመታት የቆየውን የአሜሪካ ወታደራዊ መገኘት የሚያበቃና በቀጠናው አዲስ የኃይል ሚዛን የሚፈጠር ታሪካዊ ክስተት ተደርጎም ተወስዷል። በመጨረሻም ከሀገር ውስጥ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከ9 ዓመታት በኋላ ኢትዮሪካ የተሰኘ የዘፈን አልበሙን በትናንትናው ዕለት ለአድማጭ አድናቂዎቹ አቅርቧል። ከዚህ ቀደም አቦጊዳ፣ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ያቀረበው ቴዲ አፍሮ በስራዎቹ ማህበራዊ፣ ፖለቲካዊ፣ ሀገራዊ ጉዳዮችን ስለሚዳስስ አድናቂዎቹ በጉጉት ነው የሚጠብቁት። በተለይም በ1997 ዓ.ም ያቀረበው ያስተሰርያል የተሰኘ አልበም የህዝብ ልብ ውስጥ ገብቶ እንዲቀር አድርጎታል። በአልበምም ይሁን በነጠላ ዜማዎቹ የሚመርጣቸው ርዕሶች ከምንም በላይ የዜማና የግጥም መድረስ ችሎታውን ብዙዎች ያደንቁለታል። አሁን በአዲሱ አልበም ቴዲ አፍሮ ምን ይዞ መጣ? ቴዲ አፍሮ በአዲሱ ኢትዮሪካ በተሰኘ አልበሙ 18 ዘፈኖችን ይዞ መጥቷል። በእነዚህም ስለ ኢትዮጵያ፣ ስለ ሀገር አንድነት፣ ስለ ፍቅር፣ ስለ ማህበራዊ ጉዳዮች፣ ስለ መዋደድ ዳሷል። ኢትዮሪካ በሚልም ስለ አፍሪካ አቀንቅኗል። በአልበሙ ውስጥ ዳስጣል፣ ኢትዮሪካ፣ ሳምነው፣ ተወዳጅ፣ ስምመን፣ ጽዮን ሙሽራዬ፣ ቲንታንጎ፣ የማረግ ጥግ፣ ሺቢባል፣ ታየኝ፣ በመስኮቱ፣ ብልጭታ፣ የአዞምባ፣ ዘጸዳል፣ መሬማ፣ መርከብ፣ ስማራሴና ጀንበር የተሰኙ ዘፈኖች ተካተውበታል። ከነዚህም ዘፈኖች መካከል የአዞምባ የሚለው ዘፈኑ በተለያዩ ከሀገሪቱ ክፍሎች በማንነታቸው ብቻ ተለይተው ሕይወታቸው ላለፈ ንጹሃን ወገኖች እንዲሁም ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን መታሰቢያነት አድርጓል። ዳስጣል በተሰኘ ዘፈኑ በዚህ ዘመን ጀግኖች አርበኞች ያቆዩት ኢትዮጵያዊነት ስለመገፋቱ፣ አምኖ ስለመከዳቱ እንዲሁም በፍቅር ከዳር እስከ ዳር የተጠራው አሁን ከማል ወደ ዳር መውጣቱ፣ ከዚህ ባለፈም አረንጓዴ ቢጫ ቀይ ባንዲራ መሬት ላይ ወድቆ ስለመረገጡ ገልጾበታል። ስምምን በተሰኘው ስራው ደግሞ ሀገር ከሌለች ኢትዮጵያውያን እንደማይኖሩ መበታተን ልክ እንደ ብናኝ ረብ እንደሌለው ከዘር ተልቆ ቢታይ ኢትዮጵያውያን የማይለያዩ እንደሆኑ ገልጾበታል። ኢትዮጵያ የወጋሽ ወጋ የጎዳሽ ይጎዳ ሲል ዘፍኖላታል። በሌሎቹ ዘፈኖች ላይም ስለ ሀገር አንድነት፣ ስለ ኢትዮጵያዊነት ዳሷል። አልበሙ ሙሉ በሙሉ በሚባል ደረጃ ግጥምና ዜማ የራሱ ቴዲ አፍሮ ሲሆን በአንዱ ላይ ትኛ ዘፈኑ ላይ አርቲስት አስጌ ዴንዴሾ ተሳትፏል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ 18 ዘፈኖቹ ያቀረበበት አልበሙን በራሱ ዩቲዩብ ገጽ ላይ ለአድማጭ አድናቂዎቹ አቅርቧል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበር። የትራምፕ የተኩስ አቁም አዋጅ እስከ መቼ ይዘልቃል? የ6 ሚሊዮን ኢራናውያን የሰው ጋሻ መሆንስ የዓለምን ኃይል ሚዛን እንዴት ይለውጠው ይሆን? የሁላችንም ስጋትና ጥያቄ ነው። ውድ ቤተሰቦቻችን እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ጦርነቱ በዲፕሎማሲያዊ መንገድ የሚፈታ ይመስላችኋል ወይስ ዓለም ወደ ከፋ የደም ድግስ እያመራች ነው? ያላችሁን አስተያየት በኮሜንት መስጫው ላይ ጻፉልን። መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ በማድረግ ሌሎች እንዲደርስ አግዙ። እንደዚህ ያሉ ወቅታዊና ሰበር መረጃዎች በቅጽበት እንዲደርሷችሁ ደግሞ ኒውስ ፕራይም ቻናልን ሰብስክራይብ ካደረጋችሁ ሰብስክራይብ በማድረግ አሁኑኑ የደወል ምልክቷን በመጫን ቤተሰብ ይሁኑ። በቆይታችን ከኛ ጋር አብራችሁን ስለሆናችሁ ከልብ እያመሰገነን ከሰዓታት በኋላ በሚሰሙ በአዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለዓለም ሁሉ፣ በያልንበት የዓለም ዳርቻ ቸር እንቆይ።